በዛሬ ቪዲዮአችን ለኢንትራንስ ማለትም ለ2018 ዓ.ም ኢንትራንስ ተማሪ ከሆናችሁ እንዴት አድርጋችሁ ለኢንትራንስ ኤግዛም እንደምትዘጋጁ ብሬክዳውን አድርጌ ያሳያችኋለሁ። ብዙ ሰዎች ሲሉ በጣም እንደዚህ በጣም ማጥናት አለባችሁ ሃርድ ምናምን ማጥናት አለባችሁ ይላሉ። እኛ ግን በጣም ሲምፕሊፋይ አድርገን የምንመለከተው እመኑኝ። በዚህ ቪዲዮ አይታችሁ እስከ መጨረሻ አይታችሁ ሞር ይሄን ነገር አፕላይ አድርጋችሁ ማይሰራ ከሆነ ኢቭን ቪዲዮን እስከ መጨረሻ አይታችሁ ማይመቻችሁ ከሆነ ቻናሉን ዳይሬክትሊ አንሰብስክራይብ ማድረግ ትችላላችሁ ማለት ነው። እመኑኝ ከልቤ ነው የምላችሁ ማለት ነው። ለምን በጣም የሚሰራ የሆነ ሲስተም ስለሆነ ነው ማለት ነው። ስለዚህ የሆነ ዝም ብዬ እንደዚህ አጥኑ በቀን 4 ሰዓት አጥኑ አላችሁ ማለት ነው። ብሬክ ዳውን አድርጌ ያሳያችኋለሁ። በ3 ወርም ተጠናችሁ ስፔሻሊ ማትስ እና እንግሊሽን ለአብዛኞቻችሁ ከባድ እንደሆኑ እረዳለሁ። እነሱን እንዴት አድርጋችሁ ቢያንስ ማለት እናንተ ማትስን በጣም መተሉት ከሆነ በቃ የሆነ ፎቢያ የሚኖራችሁ ከሆነ ራሱ ከማትስ እንዴት አድርጋችሁ ሲምፕሊ አጥነታችሁ የሆነ በቃ ሚኒመም ለማለፍ የሚያበቃችሁ ነጥብ እንዴት እንደምታመጡ በዛሬው ቪዲዮ ነግራችኋለሁ ማለት ነው። ሌሎች 90 80 ያላችሁ ማለት ነው። በቃ ሚኒመም ማትስን አሁን ብዙ ሰው ይከብደዋል። የሚከብደው ሳብጀክት ነው። በጣም ፎከስም የሚያደርግበት ሳብጀክት ነው። ስለዚህ እሱም በቃ ሚኒመም 50 60 ቢበዛ 50 በቃ በዛ እንዴት እንደምታመጡ በጣም በሌስ ይፈርት ነው። እናንተ ሞር ይፈርት የምትወጡ ከሆነ ከዛም በላይ ማታመጡበት ምንም አይነት ምክንያት አይኖርም ማለት ነው። ስለዚህ ቪዲዮን እስከ መጨረሻ መከታተል ይኖርባችሁ ማለት ነው። ቪዲዮ እስከ መጨረሻ ለቆዩ ተማሪዎች አንድ ጊቫዌ ያለኝ ማለት ነው። ስለዚህ ቪዲዮን እስከ መጨረሻ መቆየታችሁን እንዳትረሱ ማለት ነው። እሺ ዳይሬክትሊ ወደ ጉዳያችን ስንጋ አብዛኛው ተማሪ ግን አሁን በመጀመሪያ ደረጃ ስታጠኑ እንዴት ነው የምታጠኑት የሚለው በጣም ይወስናል ማለት ነው። ብዙ ተማሪ በቀን 1 ሰዓት ማጥናት በቀን 2 ሰዓት በቃ በቂ ነው ይላል። ነገር ግን ይሄን ነገር ላስተካክልላችሁ ፈልጋለሁ። በጣም ብዙ ነገር የሚስተካከሉ ነገራቶች አሉ። ከነዛ ውስጥ አንዱ በጣም በቀን የምታጠኑት ቻፕተር በጣም ሊበዛ ይገባል። ድጋሜ ስላችሁ ትንሽ ካፓሲቲያችሁ ሊሰፋ ይገባል እና መታጠኑበትም ወይ ሊቀየር ይገባል ማለት ነው። ዝም ብላችሁ እንዲሁ በደፈና ሁሉንም ዩኒቶች እኩል የሆነ ሰዓት ልሰጡት አይገባል ማለት ነው። ይሄን ሁሉንም ዩኒት ሁለት ሰዓት ማጥናት እችላለሁ ኦር ማጥናት አለብኝ ማለታችሁ ማለት ነው። ይሄን ነገር በደንብ አስተካክሉ ማለት ነው። የሚከብዳችሁ የሚቀላችሁ ዩኒት አውጡበት፣ ስፔሻሊ ማትስ እና እንግሊሽ ማለት ነው። ሌሎችንም ቪዲዮ የምትፈልጉ ከሆነ እናወራባቸዋለን። ማትስና እንግሊሽን ግን በጣም ኢን ዲቴል ገብተንና ማትስና እንግሊሽን ምሮ ምታው ማትስና እንግሊሽ አሁን ማትስና እንግሊሽን ተወታ እንዴ ማትስን ብዙ ዩኒቶች አሁን ከግሬድ 9 እስከ ግሬድ 12 ዩኒት 1 ብዙ ጊዜ ኢንትሮዳክሽን ናቸው። ኤክሰፕት ግሬድ 12 ትንሽ እንትን ይላል። ችግር የለውም። ግሬድ 12 ናውጡት። ሶስቱ ግሬዶች ምንድናቸው? በጣም ሲምፕል ናቸው። ፓርሻሊ ሪሌትድ ናቸው ማለት ነው። ይመሳሰላል። ግሬድ 10 እና አሁን ግሬድ 12 ስለ ሪሌሽን ፋንክሽንስ ነው የሚያወሩ። ስለዚህ እነሱ ዩኒቶች ይመሳሰላሉ። የሆነ ያክል ከዚህም አንዱ ከዚህ ይቆርሳል ማለት ነው። ስለዚህ ይሄን እንደምታደርጉት እናንተ ሄዳችሁ ዩኒቲ ሙሉ አታጥኑ፣ ሁለቱን ዩኒት አታነቡትም። ይሄን ከፍታችሁ የሚሰራ ፎርሙላ ካለ የሚሰራ ፎርሙላ መስራት። ማትስን ሲጀመር ብዙ ጊዜ ይነገራችኋል። ጥያቄ አብዙ ፕሊዝ። ጥያቄ ማብዛታችሁ እንዳትረሱ። ሙሉ ቻፕተሩን ማጥናት አይጠበቅባችሁ ማለት ነው። ስለዚህ ማትስን በዚህ ወይ መጀመሪያ ደረጃ እንደዚህ ማድረግ ይኖርባችሁ። ሙሉ ቻፕተር አታጥኑትም። የተወሰነ ሳብጀክቶችን ኦር የተወሰነ ዩኒቶችን ያነሳችሁ የሚያያዙ ዩኒቶችን ማለት ነው። አሁን ሪሌሽንስ ኤንድ ፋንክሽንስ ብሮ በጣም ብዙ ታይፖችን ይዘረዝራል ማለት ነው። ስፔሻሊ የመክራችሁ ነገር ሪሌሽንስ ኤንድ ፋንክሽንስ የሚለው ዩኒት በጣም ኢንትራንስሊ በጣም የሚደጋገም ዩኒት ነው። ሪሌሽንስ ፋንክሽን ስላችሁ የፋንክሽን ታይፖችን ሙሉ ስንዘረዝር ማለት ነው። ሎጋሪትሚክ ፋንክሽን፣ ትሪግኖሜትሪክ ፋንክሽን፣ ሙሉ ፋንክሽን፣ ኤክስፖኔንሻል ፋንክሽን፣ እንደዚህ አብሶሉት ፋንክሽን፣ ፓወር ፋንክሽን፣ ዘ ግሬተስት ኢንቲጀር ፋንክሽን የምንላችሁ ሙሉ ትዘረዝራላችሁ ማለት ነው። አንድ ቻፕተር ስታስቀምጡላላችሁ ማለት ነው። አንድ ቻፕተር ስታስቀምጡት በጣም የሆነ ከዛ ከተበታተነው ማለት ነው ትንሽ ነው ይመስላችሁ። ሞር ትንሽ ባይሆንም ግን የሆነ አንድ ቦታ ላይ ሲሰባሰብ አሪፍ ይሆንላችኋል ማለት ነው። ስለዚህ ምንድነው የምታደርጉት? እንደዛውም ሪሌሽን ፋንክሽን በጣም ማስተር ለማድረግ ትሞክራላችሁ ማለት ነው። ያው ዳታውን እንደማሳየው ከሆነ ከ2005 እስከ 2016 ባለው መሰረት ምንድነው በጣም ብዙ ጥያቄ የሚወጣው ከሪሌሽንስ ኤንድ ፋንክሽንስ ማለት ነው። ስለዚህ በጣም በተደጋጋሚ ጥያቄዎች ያዘወትራሉ እዚህ ቦታ ላይ ስፔሻሊ ሪሌሽንስ ኤንድ ፋንክሽንስ ማለት ነው። ስለዚህ እነሱም ይሄ ዩኒት ምንድነው የምታዩት እናንተ ራሱ ኢቭን በቃ አላጠናችሁ እንበል ሌሎች ዩኒት ኢቭን ኢንትራንስ ራሱ ከደረሰባችሁ የቪዲዮ በደንብ ልትሰሩበት ይገባል ማለት ነው። እና ሌላ ዩኒት ማጥናት አትፈልጉም ትላላችሁ። እሺ ሪሌሽንስ ኤንድ ፋንክሽንስ በጣም ወደ 137 ጥያቄ ነው የወጣበት ማለት ነው። በዚህ በ10 ምናምን ዓመት ማለት ነው ስናከፋፍለው ወደ 10 ምናምን ጥያቄ በየዓመቱ ይወጣበታል ማለት ነው። ሪሌሽንስ ኤንድ ፋንክሽን ዩኒት 1 ማለት ነው። ግሬድ 11 ላይ ከተመለከትን ግሬድ 11 ላይ ብቻ ያለው ዩኒት 1 ማለት ነው። እሱም ቤዚክ የሆነ ሪሌሽን ነው። ትንሽ ትሪክ ያለው ግን
ከሱ ብቻ ይሄን እንደዚህ አንተ ጥያቄ ይወጣል። ሎጋሪዝሚክ እነዚህ ምናምን ሲደምሩ በጣም ብዙ ጥያቄዎች ይወጣል ማለት ነው። ስለዚህ ሪሌሽንስ ፈንክሽን ደግሞ ይያዛል ማለት ነው። አንዱን ከተረዳችሁ አንዱን ለመረዳት አይሞራችሁ ኦፕን ይሆናል ማለት ነው። ስለዚህ ሪሌሽንስ ፈንክሽን ሙሉ ሀሳቡ ካላችሁ በጣም መስራት የምትችሉ ከሆነ በጣም አሪፍ ኮንዲሽን ላይ ትሆናላችሁ ማለት ነው። በተጨማሪ ደግሞ ከግሬድ 12 ካልኩለስ የምትጨምሩ ከሆነ እመኑኝ በቃ እነዚህም በደንብ የምታጠኑ ከሆነ በደንብ በቃ በጣም በተደጋጋሚ ጥያቄዎችን የምትሰሩ ከሆነ እነዚህ የምትሰሩ ከሆነ የሆነ ያክል ወደ 30% ከበር አድርጋችሁ ማለት ነው። አሁን ካልኩለስን ካያችሁ በጣም ያው አይኖ በጣም ከባድ ዩኒት ነው። ወደ 10 ምናምን ጥያቄ መውጣበት ነው። ከማትስ 10 ምናምን ጥያቄ በየአመቱ ይወጣል ማለት በጣም ትልቅ ጥያቄ ማለት ነው። ስለዚህ እሱ ምን ልታደርጉት ካልኩለስ ሪሌሽንስ ፈንክሽን ሙሉ ደምራችሁ ራሱ ወደ 30 ምናምን ጥያቄ ገፋችሁ ማለት ነው። እናንተ 30 ጥያቄ ሙሉ ታገኛላችሁ ማለት ሳይሆን ሞር እሱ እንደ አጠናናችሁ ነው ማለት ነው። በጣም ሙሉ የምታጠኑ ከሆነ 29 28 ማታገኙት ምንም ምክንያት የለም ከ30 ማለት ነው። እንደዚህ አስቡ እስኪ እንደዚህ ያገኛችሁ ማለት አሁን ይሄ ለማን ነው የሆነው? ሌሎች ዩኒት ለማያጠና ሰው ማለት ነው። ሌሎች ዩኒት ለማያጠና ሰው እና በተጨማሪ ሌሎችም አንድ ሁለት ዩኒት ትፈልጋላችሁ ማለት ነው። ካልኩለስ አይ ነው በጣም ብዙ ታይም ይገላል እንደዚህ ማስተር ለማድረግ ግን ኢትስ ወርዝ ኢት ምንም ማድረግ አትችሉም። ታይሙን ትሰጡታላችሁ። በዚህ ወይ ታጠናላችሁ ማለት ነው። እኛም ከዚህ ጋር በተያያዘ ጊቫዩ ያልናችሁ ነገር አለ። ሰው ምንድነው ቴሌግራም ቻናል ጆይን ካረጋችሁ አንድ ቴሌግራም ቻናል ከፍተናል። በየሳምንቱ ማለት ነው በቻፕተር እያከፋፈልናችሁ ጥያቄዎችን እናሰራቸዋለን። ስፔሻል ሪሌሽንስ ፈንክሽን ላይ በተጨማሪ ካልኩለስ ላይ እና አንድ ሁለት ዩኒት መንጨምር ይሆናል ማለት ነው። እነዚህ ዩኒቶች ላይ በጣም ብዙ ጥያቄዎችን አይምራችሁ እንዲላመድ እናደርገዋለን ማለት ነው። ኢንትራንስ አሁን ብዙ መልመድ ያለባችሁ ነገር በጣም ጥያቄዎችን እየሰራችሁ በለመዳችሁ ቁጥር ኢንትራንስም የሆነ አንድ ፓርት ኦፍ ኤግዛም ይመስላችሁ ማለት ነው። በየቀኑ በየጊዜው ቴክ የምታደርጉት ኤግዛም አይነት ነው ማለት ነው። በጣም ኤክስትሪምሊ ብዙ ይነሱናል ማለት ነው። በጣም ይካበዳል። ነገር ግን እንደሚካበደው አይደለም ማለት ነው። በጣም የእናንተን ትኩረት ነው የሚፈልጉ ማለት ነው። እናንተ ታይም ማኔጅመንት እንዴት አድርጋችሁ አንድ ጥያቄ ስንት ሰዓት ይፈጅባችኋል የሚለውም በጣም ወሳኝ ማለት ነው። ስለዚህ ቴሌግራም ቻናል ጆይን አድርጋችሁ በነፃ ማለት ነው በነፃ በየሳምንቱ የተወሰነ ጥያቄዎች ይላክላችኋል ማለት ነው። በተጨማሪ ደግሞ አንድ ፕራይቬት ክላስ አለን ለእናንተ ማለት ነው። ስፔሻሊ በእነዚህ ሳብጀክቶች ላይ ያጠነጠነ ስፔሻል ክላስ አለ። እሱንም ጆይን ማድረግ ከፈለጋችሁ ኮሜንት ላይ ድሮፕ ልታደርጉን ትችላላችሁ ማለት ነው። ነገር ግን ቴሌግራም ቻናል ላይ ፍሪው ራሱ ይበቃችኋል ማለት ቴሌግራም ቻናል ጆይን አድርጋችሁ እዛ ላይ በየሳምንቱ መለቅላችሁ ኤክሰርሳይሶች አሉ፣ ቪዲዮዎች አሉ፣ እንዴት እንደምትሰሩ የሚያሳዩ ቪዲዮዎች ማለት ነው። በተማሪ እነዚህን እያያችሁ ራሱ አእምሯችሁን አፕዴት ማድረግ ትችላላችሁ፣ አፕግሬድ ማድረግ ትችላላችሁ። እሺ ማትስ ላይ ይሄን ካየን አይ ሆፕ በጣም ብዙ ክላሪፋይ አይተናል ብዬ አስባለሁ። አንድ ሁለት ዩኒቶችን የምትጨምሩ ከሆነ በቃ ወደ 40 ምናምን ታስጠጉታላችሁ ማለት ነው። ዲፕሊ ፎከስ አድርጋችሁ ነው የምታጠኑት። የሆነ አንድ ሁለቴ ማለት ሳይሆን ቢያንስ ማለት ቻፕተሩ 4 3 ምደግሙበት ፖርሽን ሊፈጠር ይገባል ማለት ነው። እንደዚህ ማስተር ለማድረግ ማለት ነው። ስለዚህ ይሄንንም ፕሮግራም መቀላቀል ለምትፈልጉ በነፃ ማለት ነው በነፃ ቴሌግራም ላይ ጆይን ማድረግ ትችላላችሁ ማለት ነው። ዳይሬክትሊ በዚህ ሊንክ ጆይን አድርጋችሁ መቀላቀል ትችላላችሁ ማለት ነው። እሺ አይ ሆፕ ማትስ ላይ ብዙ ነገር ክሊር ነው ብዬ አስባለሁ። ዳታውን ማትስ ያላችሁ ከፈለጋችሁ ካልኩለስ ላይ 180 ጥያቄ ነው የወጣው በዚህ 14 15 ዓመት ውስጥ ማለት ነው። ስታከፋፍሉት ወደ 14 15 እና ይጠጋል ማለት ነው በየአመቱ የሚወጣው ማለት ነው። 15 14 ማለት እናንተ እንደዛ ማስተር የምታደርጉት ከሆነ ቢያንስ 10 ራሱ አገኛችሁ ማለት ከሪሌሽን ፈንክሽንም ደምራችሁ ሪሌሽን ፈንክሽን ዩኒት ዋኑ ብቻ እኮ ነው አንደኛው ቻፕተር ግሬድ 11 ላይ የሚገኘው ነው። በጣም ብዙ ጥያቄ ያዘወትረው እዛ ላይ እናንተ የምትጨምሩ ከሆነ ሎጋሪዝሚክ ፈንክሽን ኤክስፖኔንሻል እነዚህ ታይፕ ኦፍ ፋንክሽኖችን የምትዘረዝሩ ሙሉ ማስተር የምታደርጉ ከሆነ በጣም ሃይ ሌቭል ላይ ከደረሳችሁ ቢያንስ ማለት ነው ቢያንስ 40 ማታመጡበት ቢያንስ ማለት 35 ወደ 40 ታመጣላችሁ እነዚህን ብቻ ማጥናታችሁ ማለት ነው። ስለዚህ እንደዚህ እንዳተኩሩልኝ ፈልጋለሁ። ትኩረታችሁ እንደዚህ እንድትሰጡ ፈልጋለሁ። ብዙ ተማሪ ይሄን እንደዚህ ያጠናሉ ምናምን ይላል። ፕሊዝ በጣም ሮንግ የሆኑ ፖዚሽኖች እንዳትከተሉ፣ ሮንግ የሆኑ ነገራቶችን እንዳትከተሉ ለማለት ፈልጋለሁ። ሁሉም ቻፕተሮች አሁን እንደ አንድ ማጥናት አይኖርባችሁ ማለት ነው። አሁን ግሬድ 11 ላይ የሚገኙ ብዙ ዩኒቶች ብዙ ጥያቄዎች አይደጋገሙባቸው። ስታቲስቲክስ ኤንድ ፕሮባቢሊቲ አሁን ግሬድ 12 ላይ አለ፣ ግሬድ 11 ላይም አለ። ግሬድ 12 ትንሽ ከበድ ይላል፣ እሱን ብዙ ጥያቄ ይወጣበታል። ግሬድ 11 ሲታይ ግሬድ 11 ላይ በጣም ብዙ ጥያቄ አይወጣም። ፓርሻሊ ዩኒቶቹ ቀለል ስለሚሉ ያው ኢንትራንስ ኤግዛም በጣም ከበድ የሚሉ ዩኒቶች እንደሚወጣ ይታሰባል።
ስለዚህ ያው እናንተ ሞር ከበድ የሚሉ ዳታዎችም እያያችሁ እኛ ቴሌግራም ላይ ሙሉ ነገሩን እናስቀምጥላችኋለን ማለት ነው። በተጨማሪ ፍሪ በየሳምንቱ ኤግዛም ማግኘት የምትፈልጉ ከሆነ ቴሌግራም ቻናል ጆይን ማድረጋችሁን እንዳትረሱ ማለት ነው። ዳይሬክትሊ አሁን አበዛ መሰለኝ ወደ እንግሊሽ እንገባለን። እንግሊሽን ደግሞ እንዴት ነው የምታደርጉት? እንግሊሽን በተመሳሳይ ሁኔታ ማለት ነው ኮሚኒኬሽን አክቲቪቲ፣ ፓሴጅ እና ቮካብለሪ አጠቃላይ እኔ ደምረን ማሳያችሁ። ከፈለጋችሁ ፓሴጅ አሁን አምና ላይ ወደ 19 ምናምን ጥያቄ ነጠው፣ ቮካብለሪም ወደ 17 ወደ 14 ነጠው፣ ኮሚኒኬሽን አክቲቪቲም ወደ 10 ምናምን ጥያቄ ነጠው። አጠቃላይ ስንደምር ወደ 40 ቤት ጥያቄ ማለት ነው። አብዛኛው ተማሪ እዚህ በግራመር ራሱ ፈንድቷል ማለት ነው። ስለዚህ ብዙ ተማሪዎች በጣም ሮንግ ፖዚሽን ላይ ነው ፎከስ የሚያደርጉት። ፓሴጁ በየአመቱ ይወጣል ተብሎ እየተነገራችሁ ፕሊዝ ፓሴጅ ላይ አትኩሩልኝ። ፓሴጅ እኔ እንዴት እንደምሰራ አላውቅም የምትሉትም ከሆነ ቴሌግራም ላይ አንድ ቻናል ለእናንተ ከፍተናል። እንዴት እንደምናጠና አልናውቅም የምትሉ ከሆነ ቴሌግራም ቻናል ላይ አንድ ቴሌግራም ቻናል ከፍተንላችኋል ማለት ነው። ከማትስና እንግሊሽ እንደምረን እንዴት አድርጋችሁ በየሳምንቱ የሆነ ጥያቄ እናሰራችኋለን። ፓሴጅ ላይ በተለይ የሆነ ክሉ እንሰጣችኋለን ማለት ነው። በየሳምንቱ ኤግዛም ይኖረናል። ስለዚህ ፍሪውን ታዩታላችሁ ማለት ነው። በየሳምንቱ የምንሰጠውን ኤግዛም እንዴት እንደምሰጥ ታያላችሁ። የሚመቻችሁ ከሆነ ፕራይቬት ክላስ አለ ማለት ነው። እንግሊሽ ላይ ያጠነጠነ ማትስን እንደ ኤክስትራ የሚያይ ማለት ነው። ስለዚህ በዚህ ወይ ስፔሻል ክላሱንም መቀላቀል ትችላላችሁ። ስፔሻል ክላሱን አትቀላቀሉት፣ ኖርማሉ ፍሪውን ትመለከታላችሁ ማለት ነው። ፍሪውን በየሳምንቱ የሆነ ያክል ጥያቄ ፓሴጅ ላይ፣ ኮሚኒኬሽን አክቲቪቲ ላይ፣ ቮካብለሪ ብዙ ጊዜ ካያችሁ ከ9ኛ ክፍል እስከ 12ኛ ክፍል የሚደጋገመው። ስለዚህ እናንተ ሌላ ማጥናት አይጠበቅባችሁም። ፕሊዝ እናንተ ቮካብለሪ ራሳችሁን መደጋገም ፕሊዝ። ብዙ ነገር በሪፒቴሽን ነው የሚመጣው ማለት። አብዛኛው ተማሪ ግን እንትን አንደርስታንድ አያደርገውም። በጣም ብዙ ኪዩሪየስ ነገር የሚሰራ ኦር በጣም ኤክስትሪም ሃይ ነገር በጣም ብዙ ማጥናት ይመስለዋል። ነገር ግን በመደጋገም ነው ማለት ነው ብዙ ጊዜ የሚመጣው። አንድ ተማሪ ራሱ አሁን ኢንትራንስ አለፍኩ ካላችሁ አንድን ዩኒት ሜቢ በጣም ፎከስ የሚደረግበት ዩኒት 3-4 ደግሞታል ማለት ነው። ከዛም በላይ ሊደግሞ ይችላል ማለት ነው። ቢያንስ 3-4 ደግሞታል። እናንተ አይታችኋል ብዬ አስብ። በቃ የመደጋገም ሁኔታ ነው ማለት ነው። የመደጋገም ክሉ ነው ያለው ማለት ነው። ስለዚህ ብዙ በደጋገማችሁ ቁጥር በጣም ብዙ ነጥባችሁም ላይ ለውጥ ያመጣት ፖቴንሻሉ ያድጋል ማለት ነው። ስለዚህ እነዚህ ግራፍ ላይ ፓራግራፍን በየሳምንቱ አሁን የሆነ ፓራግራፍ አይታችሁ እንዴት እንደምትሰሩ ፓራግራፍ ሙሉ እንሰራላችኋለን። ቪዲዮም አንድ ቪዲዮ እንዴት እንደምትሰሩ በፍሪ ይቀመጥላችኋል። በፕራይቬት መቀላቀል ለምትፈልጉም በዛው አለ። ነገር ግን በፍሪ እናስቀምጥላችኋለን። እናንተ እሱን አይታችሁ እንዴት አድርጋችሁ ፓራግራፍ እንደምትሰሩ እንዴት አድርጋችሁ ፓሴጅ ሲመጣባችሁ እንዴት መስራት እንዳለባችሁ፣ እንዴት ቮካብላሪ ሰብስቲቱት ማድረግ እንዳለባችሁ ፓሴጅ ላይ የተደረደሩ ነገራቶች አሉ። እነሱን ቪዲዮ እንሰራላችኋለን። በተጨማሪ ደግሞ በቪዲዮ መሰረት በየሳምንቱ የሆነ ያክል ሳብጀክት ፓሴጅ እንልክላችኋለን። ስለዚህ በፓሴጁ መሰረት ታጠናላችሁ ማለት ነው። ስለዚህ በቃ በዚህ ወይ እንግሊሽንም የሆነ ያክል ፐርሰንት ከፍ ማድረግ ትችላላችሁ። እንግሊሽን ካያችሁ አሁን ቴንስ አለ። ቴንስ በጣም ብዙ ጊዜ የሚደጋገም በጣም ብዙ ጥያቄዎች ይደጋገሙታል። ቴንስ እንደሚከብድ አይደለም። በጣም አትኩራችሁ ጊዜ ከሰጣችሁት የሆነ ታይም ዲዩሬሽን ጊዜ ውስጥ ሪፒት የምታደርጉ ከሆነ ማስተር የሚደረግ ነገር ነው። በተጨማሪ ትንሽ ፓርት ኦፍ ስፒች ከያዛችሁ እናንተ በቃ እኛኮ ምንድነው ሲምፕለስት ወይ ነው እያሳያናችሁ ያለው ነገር እናንተን ጥልቅ ገብታችሁ ማጥናት ትችላላችሁ። ነገር ግን ያው በቃ ከላይ ለምትፈልጉ ተማሪዎች ማለት ነው እነዚህ ኮሚኒኬሽን አክቲቪቲ ቢያንስ ቮካብለሪ የሆነ ያክል ሚሞራይዝ ማድረግ ይችላል ብዙ ተማሪዎች። እኛ ደግሞ እንዴት አድርጋችሁ ሲምፕሊ ሚሞራይዝ እንደምታደርጉ እናሳያችኋለን ማለት ነው። በጣም ቀላል በሆነ ሁኔታ ማለት ነው። ቴሌግራም ላይ አስቀምጥላችኋለሁ ሙሉ ነገሩን። ቴሌግራም ላይ ጆይን አድርጉ። አብዛኞቻችሁ ብዙ ነገር እያመለጣችሁ እንደሆነ አትረዱም። ቴሌግራም ጆይን በማድረግ ብቻ እነዚህን ፍሪ አክሰሶች ሙሉ ማግኘት ትችላላችሁ ማለት ነው። ስፔሻል አክሰሱን ደግሞ ፍሪውን አይታችሁ የሚመቻችሁ ከሆነ ዳይሬክትሊ መቀላቀል ትችላላችሁ ማለት ነው። ምንም አናስገድዳችሁ። እዚህ ቴሌግራም ላይ ታዩታላችሁ። ፍሪ ቻሌንጅ ትቀላቀላላችሁ ማለት ነው። ቻሌንጅንም ሁሉን ተማሪ ዲሲፕሊን እንደሆነ በየሳምንቱ የሚላክለትን ነገር መስራት ይኖርበታል ማለት ነው። ስለዚህ በዚሁ እንግሊሽንም ሌሎችን ተውና ፓርት ኦፍ ስፒች ትንሽ በቃ ስለ ፕሮናውን በተጨማሪ ደግሞ ስለ አድጀክቲቭ አድቨርብ ትንሽ ክሉ የሚኖረው ከሆነ በተጨማሪ ደግሞ ቴንስን አሪፍ በቃ ጥልቅ ገብቶበት የሚያውቅ ከሆነ በተጨማሪ ደግሞ እነዚህ ኮሚኒኬሽን አክቲቪቲ ቮካብላሪ እና ፓሴጅ የሚያጠና ከሆነ እነዚህ በአንደኛ ደረጃ ማለት ነው። በተጨማሪ ቴንስን የሚያጠና ከሆነ እመኑኝ ከ50 በላይ የማያመጣበት ፖርሽን አይኖርም ማለት ነው። ባይ ዲፎልት ፓሴጅ እነዚህ ኮሚኒኬሽን አክቲቪቲ የምታጥኑ ከሆነ የጥያቄ አቀራረብን ትረዳላችሁ። በተጨማሪ ደግሞ አንዳንድ ቮካብላሪዎችን ኦር አንዳንድ አድጀክቲቮችን አድቨርቦችን በዛ እንደ ዩዜጃችሁን ልትረዱ የምትችሉበትን ፖርሽን ይከፈተላችኋል ማለት ነው። ስለዚህ እንዴት አድርጋችሁ ፓሴጅ እንደምትሰሩ፣ ኮሚኒኬሽን አክቲቪቲ እንዴት መለስ እንዳለባችሁ፣ በተጨማሪ ቮካብላሪ እንዴት ሰብስቲቱት ማድረግ እንዳለባችሁ፣ እንዴት ዳይሬክት ሚኒንጉን ገስ ማድረግ እንደምትችሉ ሳይንቲፊክ ገስ የሆነ ማለት ነው
እነዚህ ሙሉ ማግኘት ከፈለጋችሁ ቴሌግራም ቻናል ጆይን አድርጉ ፕሊዝ። በራሳችሁ የምታጠኑ ተማሪዎችም ፍሪ ሲጀምሩ ኦፕሽኑ ፍሪ ነው። ቴሌግራም ቻናል ላይ አንድ ቴሌግራም ቻናልን ከፍትላችኋል። እዛ ላይ ሰብስበናችሁ በየሳምንቱ ማለት ነው የተወሰነ ቪዲዮዎች ይለቀቅላችኋል ፍሪ የሆኑ ማለት ነው። ከዛን ኤግዛሞች ይለቀቅላችኋል። ፓራግራፍም እነዚህ እንደምትሰሩ ማለት ነው። በተጨማሪ ደግሞ ማትስ ላይ አንዳንድ ቶፒኮችን ከቨር የምናደርገው ነው ስፔሻሊ በጥያቄ አንፃር ማለት ነው። እንዴት አድርግ ብዙ ተማሪዎች አሁን ማትስ ላይ የሚበሉት ጥያቄ ላይ ጊዜ ይገላሉ ማለት ነው። ይሄንንም እንቀርፋለን ማለት ነው። ፓሴጅ ላይም ብዙ ተማሪ ጊዜ ይገላል። እነዚህ ሙሉ እንቀርፋቸዋለን ማለት ነው። ስለዚህ ዳይሬክትሊ ጆይን ማድረግ ለምትፈልጉ ቴሌግራም ቻናል ላይ አለ፣ እዛ ላይ ጆይን ማድረግ ትችላላችሁ ማለት ነው። ሞር በፕራይቬት መልኩ እና በስፔሻል መልክ ማጥናት እንፈልጋለን ለምትሉ ከሆነ ሞር እኛ ፎከስ እንፈልጋለን ለምትሉ ከሆነ ሙሉ ቲዩቶሪያል ይሰራላችኋል ማለት ነው። ሙሉ በየፓራግራፉ እንዴት እንደምታጠኑ ፓራግራፉ ኢን ዲቴል ገብተን እንደዚህ ማጥናት ትችላላችሁ፣ እንደዚህ ማጥናት ትችላላችሁ። ኮሚኒኬሽን አክቲቪቲ፣ ቮካብለሪ እንዴት እንደምሰሩ በየሳምንቱ የሚሰጣችሁ ኤግዛም አለ ፓስታምና ማለት ነው። ከዚህ በፊት ካምና ፊት የተፈተኑ ኤግዛሞችን ኢንትራንስ ኤግዛሞችን እየሰራን እንግሊሽን እንዴት አርግታችሁ ሞር ቀለል ባለው እንዴት እንደምትረዱ እናያለን ማለት ነው አብረን። በተጨማሪ ደግሞ ኢቭን እንግሊሽን እንደ ሳብጀክት ይቆጥሩታል ማለት ነው ብዙ ተማሪዎች። ይሄንን እንዴት አርግታችሁ እንደ ስኪል ነው እንግሊሽ ማለት ስኪል ነው ማለት ነው። ቋንቋ ስለሆነ ጀስት እንደ ማትስም ሳይሆን እንደ ሌላ እንደ ፊዚክስ እንደ ኬሚስትሪ በቃ በየሳምንቱ አንዴ ዞር ብላችሁ የምታዩት ሳብጀክት አይደለም። ይሄም ነገር መስተካከል አለበት። ሙሉ ዲቴል ኢንፎርሜሽን ማግኘት የምትፈልጉ ፕራይቬት ክላሱም ማግኘት የምትፈልጉ ከሆነ በዚህ ቁጥር ደውላችሁ ቦታችሁ ማስያዝ ትችላላችሁ ማለት ነው። ፍሪ በሆነ ወይ ደግሞ እኛ ጀስት ፍሪ በሆነ ወይ መሄድ እንፈልጋለን የምትሉ ከሆነ ቴሌግራም ቻናል ያስቀምጥላችሁ። በዚህ ቴሌግራም ጆይን አድርጋችሁ ፍሪውን ትራይ ማድረግ ትችላላችሁ ማለት ነው። ቴሌግራም ቻናል አሁኑኑ ጆይን ማድረግ ይኖርባችኋል። እዚህ ስክሪን ላይ በሚገኝላችሁ ሊንክ ማለት ነው ጆይን ማድረግ ትችላላችሁ። በቀጣይ ቪዲዮ እስክንገናኝ ፒስ